ባዩሽ ከእስር ቤት ተፈታች። ባዩሽ እስከዛሬ ካለችበት እስር ቤት መፈታቷን አስከትሎ ሜላት ትልቅ ችግር ውስጥ ገባች። ሜላትም ባዩሽ መፈታት የለባትም፣ ለምንድነው ከእስር ቤት የተፈታችው? ብዙ ወንጀል ብዙ ኃጢአት ሰርታ የለም ወይ? ማነውስ እንድትፈታ ያዘዛት? በማለት ባዩሽ ፖሊሶቹን እንደገና ምርመራ እንዲደረግባት ጠየቀች። ሜላትም ብዙ ወንጀል እስከ ልጆቼ እስከ ባልተቤቴ እስከ ዘመዶቼ የሰራችው ባዩሽ አሁን ላይ ለምንድነው ከእስር ቤት የምትፈታው? ወንጀሉስ መቼ ተጣራ ነው? መቼ ተጣርቶ ነው ባዩሽ ከእስር ቤት የምትፈታው? በማለት እንግዲህ ሜላት እኔ እናንተ ብትፈቷትም እኔ አለቃትም፣ አጠፋታለሁ፣ ጓደኛዬ እንዲሁም እህቴ ብዬ ሁለተኛ ከልጆችም ይሁን ከባልተቤቴ አላቀርባትም ስትል ለፖሊሶቹ ተናገረች። ሰላምም ወደ ባዩሽ ሄደችና ባዩሽ አንቺ በእኛ ላይ ብዙ ግፍ ስትሰሪ የነበርሽ ሴትዮ አሁን እንደ ንጹህ ሴት ለምንድነው የለቀቁሽ? በማለት ሰላምም በጣም ተገረመች። እናቴ ሜላት ለምንድነው ባዩሽ እንድትፈታ ያደረግሽው? አሁንም ቢሆን እዛው እስር ቤት ነው መግባት ያለባት እያለች ሰላም ለሜላት ትነግራት ጀመር። ሜላትም ሰላም ልጄ ሆይ ችግር የለውም ትፈታ፣ እኔ ግን እንኳን ጓደኝነት እንኳን እህት ላደርጋት ቀርቶ በፊቴ እንዳያት አልፈልግም እያለች ለሰላም ትነግራት ጀመር። እንግዲህ ሰላምም ወደ ሀኒቾ ሄደችና እህቴ ባዩሽ እኮ በጣም ብዙ መከራ ስቃይ ያሳለፈችብን ሴት ናት፣ በእናቴም ላይ በወንድሜም በአባቴም በእኛም ላይ። ስለዚህ እኛ ለፖሊሶች ሁለተኛ መናገር አለብን፣ እዛው እስር ቤት እንድትቀር መፈታት የለባትም እያለች ለሰላም ለሀኒቾ ትነግራት ጀመር። ሀኒቾም ደነገጠች። ለምንድነው ባዩሽ ከእስር ቤት የምትፈታው? እስከ ዛሬ ብዙ ወንጀል በእኛ ላይ ስትሰራብን ኖራ የለም እንዴ? ስለዚህ ለምን እኛስ መብታችን አይከበርም እንዴ? እያለች ሀኒቾም ለሰላም ትነግራት ጀመር። ሁለቱም ተያይዘው ወደ ሜላት ሄዱ። እናቴ ለምንድን አሁን ስትፈታ ጓደኛ እንዲሁም እህት አርግሽ ልትኖሪ ነው ወይስ ምንድን ነው? እያሉ ሁለቱም ይጮህባት ጀመር። ሜላትም እኔ በቀላታለሁ፣ አለቃትም፣ እገላታለሁ፣ ማንም እስከዛሬ ይህ ሁሉ ወንጀል ስትሰራብኝ የነበረችው ሴት አሁን እንደፈለገች አትሆንም፣ አለቃትም እያለች ሜላትም ለሀኒቾና ለሰላም ትነግራቸው ጀመር። እንግዲህ አሲርና ሀኒቾ አሁን ላይ በፍቅር መያዛቸው ይታወቃል። ሁለቱም ፍቅር አለባቸው። አሲር ሀኒቾ ትምህርት ቤት በነበረችበት ሰዓት ይደውልና ስትወጪ እኔ እፈልግሻለሁ ይላታል። ሀኒቾም እሺ ችግር የለውም እንገናኛለን፣ ከትምህርት ስወጣ እደውልልሃለሁ ትለዋለች። እሱም እሺ ይልና ከትምህርት ስትወጣ ደወለችለት። ከዛ ወደ ትምህርት ቤቱ ሄደና አብረው ቤት ድረስ እያወሩ ሄዱ። እኔ እኮ እወድሻለሁ፣ እስከዛሬ ያልነገርኩሽ እውነት አይመስልሽም? አንቺ በወንድምነት ታስቢኛለሽ ብዬ ብዙ ቀን እሳቀቃለሁ። ስለዚህ እኔ አንቺን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ቀሪ ህይወቴን ከአንቺ ጋር መኖር ነው የምፈልገው እያለ ደጋግሞ ይነግራት ጀመር። እሷም ደነገጠች። እንግዲህ የአሲር እንዲሁም የሀኒቾ ፍቅር እስከምን ድረስ ነው እያልን ብዙዎቻችን ልንጠይቅ እንችላለን። አዛርም የባዩሽ ልጅ መሆኑን ካወቀች ሀኒቾ
እንኳን ልታገባውና ልታፈቅረው ቀርቶ በሩቁ ራሱ ማየት አትፈልግም። አዛር የባዩሽ ልጅ መሆኑን አሁን ላይ ማንም ያወቀ የለም። ቢታወቅ ኑሮ ሜላት ራሱ ትብስ ነበር። እንዴት ከአዛር ጋር የፍቅር ግንኙነት ትጀምሪያለሽ? የባዩሽ ልጅ እንደሆነ እያወቅሽ አዛር ብር ስላለው የሀብታም ልጅ ስለሆነ እሱ ሊገዛሽ እንዲሁም ሊያገባሽ አይቻልም። አሴር ላንቺ ብዙ መስዋዕትነት የከፈለ ልጅ ነው። እኔ ታምሜ ተኝቼ ጧት ማታ አብሮሽ ከጎንሽ ሆኖ ቁጭ ብሎ ሳይተኛ ሳይበላ እንቅልፍ እየጣለው ከኔ ጎን ቁጭ ብሎ ሲያስታም የነበረ አሴር ነው። ስለዚህ አንቺ ከማንም ጋር አሁን ላይ ትምህርትሽን ጨርሺ፣ በኋላ ላይ ይደርሳል የፍቅሩ ጉዳይ ትላት ጀመር። እንግዲህ አዛር ለሀኒቾ ያለው ፍቅር ትንሽ ከበድ ያለ ነው። ሀኒቾም አዛርን ተወደው ነበር። አሁን ላይ ግን ትንሽ የባዩሽ ልጅ መሆኑን ስታውቅ እየተጠራጠረች እና እየፈራች መጣች። እንዴት ብዬ ነው ከባዩሽ ጋር የምኖረው ቀሪ ህይወቴን? እሱን እሺ ካልኩትና የፍቅሩን ጥያቄ ከተቀበልኩት እንዴት ባዩሽ ታስቀምጠኛለች ታኖረኛለች እያለይ እሷም ጥያቄ ሆነባት። እንግዲህ ባዩሽ አሴር የሀኒቾ ፍቅረኛ ቢሆን ደስ ይላታል። ግን እሳ ባዩሽ ደግሞ የሜላትም ቤተሰቦች ማጥቃት ስለሆነ ፍላጎቷ የሜላትን ልጆቿን፣ ባልተቤቷን፣ ዘመዶቿን ሁሉንም አጥቅታ ገላ ያላትን ንብረት ሁሉ ወደ ራሷ ለማድረግ የምጥር ሴት ነች። እርግቤም አሁን እስር ቤት ነው ያለችው። እርግቤ በሰረቀችው ወርቁ ቢገኝም ተምቹ ሀኒቾ ቦርሳ ውስጥ አድርጎ ወርቁ ቢገኝም እርግቤ ግን ይህ ወንጀል በጣም ትልቅ ስህተት ወንጀል ስለሆነ ከእስር ቤት መውጣት የለባትም፣ ነገሮቹ ተጣርተው እስከሚጨርሱ ድረስ ብለው ፖሊሶቹ ይዘው አስቀርተዋታል። ለጊዜው ከእስር ቤት ተፈታችው ባዩሽ ነች። ባዩሽ በጣም መጥፎ ሴት እንዲሁም ለሀኒቾና ለቤተሰቡ በጣም መጥፎ ነገር የምታስብ ልጅ ናት። እንግዲህ ይህን ነገር ስናስብ ብዙ ነገሮችን የምናስብ ይመስላል። ስለዚህ አሁን ላይ መጨረሻው ምን ይሆን የሀኒቾና የአሴር? እንግዲህ አብረው ይቀጥላሉ ወይስ እንዴት ይሆናሉ የሚለውን አብረን የምናይ ይሆናል። ሀኒቾ ለአሴር ነው የምትገባው። አሴር በጣም ጥሩ ልጅና አስተዋይ ልጅ ነው የምትሉ ይህን ቪዲዮ ላይክ እና ሰብስክራይብ አድርጉ። እንግዲህ ሸርም ማድረጋችሁ እንዳትረሱ። አሴር የሀኒቾ ብቻ ነው። ሀኒቾ በጣም ጥሩ ልጅ፣ በጣም ይዋህ፣ እንዲሁም አሴርም ደግሞ በጣም ጎበዝና ጠንካራ ልጅ፣ ለቤተሰቡ ለመላው ቤተሰቡ ጥሩ የሚያስብ ልጅ እንደሆነ እናውቃለን። ስለዚህ አሴር የሚገባት ለሀኒቾ ብቻና ብቻ ነው። ሰላም ግን አሴርን ሳይሆን ለሀኒቾ የምትመኝላት አዝራ። እንግዲህ የዛሬው ቆይታችን ይህን ይመስላል። በቀጣይ ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁ። እዛ ድረስ የሀይቅ አርገብ ቤተሰቦች ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁኝ። እንግዲህ በቀጣይም አዳዲስ ነገሮች አሉ። ለዛሬው ይህን ይመስላል ማለት ነው። ሀኒቾ ለአሴር ትገባለች፣ አሴር ደግሞ ለሀኒቾ ይገባል የምትሉ በሙሉ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ዛሬ ቆይታችን ይህን ይመስላል። በቀጣይ ደግሞ ሌላ አዳዲስ ነገሮች ይዤላችሁ እመጣለሁኝ። እወዳችኋለሁ። እንግዲህ ዛሬ
ይህንን ነገሮችን ለማድረግም ሆነ ለማሰብ ለማቀድ ብዙ ነገሮች ሊፈጠሩ ይችላሉ። በዛ ላይ ግን ሜላት አሁን ላይ ቁርጧን ጀግና ሁና ተነስታለች። እንግዲህ ሜላት ባዩሽ በዛሬ በሰራችባት ነገሮች ላይ ነገሮችን ለመወሰን እቅድ ጨርሳለች።